ወንድሜ ቤት እንደነበረው ለምንድን የደበቀኝ? ማለት በራስ ልታረጉ አሰብ ነበር። ሔዋን ምን ነው ያስደነግጣል? ሙሉ ውክልና አለ። ስለዚህ በራስ ስም ልታዞሩ ቀን እየጠበቅ ነበር። ቆይ ማን ነው ስለዚህ ነገር የነገረሽ? ካማኝ የነገረኝ ይባላል። አንተ እስከ መቼ ልደብቀኝ ነበር? ሮዛ ናት አይደል የነገረችሽ? እኔ ሌላ ነገር አልፈልግም፣ ወሬም አልፈልግም። አሁኑኑ የወንድሜን ቤት በራሴ ስም ታዞርልኛለህ። ማለት ምንም ማለት የሚባል ነገር የለም። ቤቱን በእኔ በሔዋን ስም ታዞረዋለህ። ፔሬድ አደርግልሻለሁ። ማዘርዬ ምን ሆኑብኝ? ምንም እኮ አልነበረኝም። ይገባኛል። ደጁ ላይ ለተቀመጡት የኔ ቢጤዎች ዳቦ ገዝቼ ነፍስ ይማር እንዲሉልኝ ፈልጌ ነበር እኮ። አይደለሁም ሰውነቴ ንቄ በሱስ ውስጥ የተዘፈቁት እኔ እኮ አይደለሁም። በመጠጥ ብርጭቆ ውስጥ የተደበቁት እኔ አይደለሁም እኮ። ምንም ያላረገው ልጅ ፖሊሶች እያዳፉ ሲወስዱት ዳርቁ የሚያዩት። ልብ ካለሽና ሰብአዊነት ከተሰማሽ ሂጂና ለፖሊሶቹ እጅሽን ስጪ። ያኔ ከህሊናሽ ነጻ ትሆኛለሽ። እኔ ከዛ ስሜቴን መግራት አልችልም። ሔዋን ደህና መሆን አለብሽ። እኔ መቼም ቢሆን ራሴን ለፖሊስ አሳልፌ አልሰጥም። ምን እያደረግሽ ነው? ምን ላድርግ? እዚህ ቆምሽ ምን እንደምታዳምጪ ምንም ሊገባኝ አልቻለም። ልጅቷ እኮ በለቅሶና በሀዘን ምክንያት እኮ አንድ ነገር እንዳትሆን ፈርቻለሁ። እና እማዬ አንቺ እዚህ ቆምሽ የሆነ ሰው ቢደርስብሽ ምን ሊል እንደምችል ታውቂያለሽ? ጆሮ ጠቢብ ላይ ነው። ግን እውነታው ለዚህ ልጅ እኔ ልቤ ስፍስፍ ማለቱ ነው። እማዬ የላይሽን እንጂ የልብሽን ማን ያውቃል? ደግሞ ሰው እንዲጠራጠረሽ አታድርጊ። በተለይ ጓደኛ ለእኔ ወንድሜ ነው። ይህንን አዘንጋ። ስለዚህ ወንድሜ ቤት ደግሞ የመሸጥ መፍት አለኝ። እሸጠዋለሁ ማለት ነው። አትሸጪው። እሸጠዋለሁ። ይኸውልህ ቤቱን በስጦታ መልክ ለሮዛ ካላስተላለፍኩላት እጇ ላይ ያለውን ማስረጃ ሰብስባ እስር ቤት ተወረውረኛለች። ምን ልጅ ነሽ? አዎ ልጅ። አዎ የኔ ልጅ። ትንሿ ሙሽራ በዛሬው ክፍል በጣም ብዙ ትዕይንቶች ካየንባቸው መካከል ሉሊት እንግዲህ አዲስ ሚስጥር ሰምታለች። ይሄ ሚስጥር ደግሞ በሔዋን ለብዙ ዓመታት ተሸፍኖና ተደብቆ የቆየውን እውነታ ልጅ እንዳላትና ልጇም ደግሞ ሌላ ሀገር እንደሚኖር ይህንን እውነታ በግልጽ ነግራታለች። ይህንን ለማንም ሰው መናገር አይቻልም፣ እኔና አንቺ ብቻ ነው የምናውቀው በማለት ሚስጥሯን ያካፈለቻት ሔዋን አሁን ላይ በጭንቀት ውስጥ ትገኛለች። ሮዛ ይህንን አጋጣሚ በጥብቅ እየተጠባበቀች ትገኛለች። ምክንያቱም ደግሞ ሔዋን ወደ ስር እንዳትወረወሪ ከፈለግሽ የወንድምሽን ቤት በእኔ ስም ታዞሪያለሽ፣ ወደ እኔ ታስተላልፊያለሽ በስጦታ መልክ። ያለበለዚያ ግን በሙሉ ፋይሎችሽን ሰብስቤ ወደ ዘብጥያ የሚያወርድሽ፣ ወደ እስር ለዘላለም እንዳትመለሽ አድርጌ እስር ላይ ያስቀርሻለሁ በማለት እየዛተችባት ትገኛለች። የሉሊት እናት ገንዘብ በእጃቸው ላይ ባለመኖሩ ምክንያት አሁን ላይ ዴብ ግንባሬን በማንበብ ብቻ እንዴት ገንዘብ ሰጠኸኝ በማለት በጣም ተደስተዋል። የባላቸውን አርባ ዝክራቸውን ለማድረግ ፈልገው መታሰቢያ ስሙን ለማስጠራት ምንም አይነት ሳንቲም ለኔ ቢጤ የሚሰጡት ሳልነበራቸውም እና በዛ ሰዓት ነበር እንግዲህ ዴቭ ሳንቲም ሰጧቸው። እጅግ በጣም ተደስተው እንዴት ይሄንን የሰው ልብ ታነባለህ በማለት እያለቀሱ ሲያመሰግኑት ነበር። የሉሊት እናት በድጋሚ ሉሊትና እንዲሁም ደግሞ ሔዋን እያወሩ በነበረበት ወቅት ላይ በር ላይ ተለጥፈው እያዳመጡ መስሏት ነበር። ሉሊትም ስትወጣ እጅግ በጣም በተደናገጠ ስሜት ውስጥ ሆነው የሉሊት እናት በሩን ለቀው ለመሄድ ሲያስቡ ሉሊት እማዬ ምን እያደረግሽ ነው? እዚህ ምንስ ታደርጊያለሽ? ለምን እዚህ ጋር ቆምሽ? ማለት ለምን ታዳምጫለሽ? ያው ጆሮ ጠቢ ቢሉኝ ነው፣ ሌሎች ሰዎች ቢመለከቱሽ ሌላ ነገር ነው የሚያስቡት ስትል እሳቸው ግን ያሰቡት የነበረ ሔዋን በተረበሸ ስሜትና በተረበሸ ሁኔታ ውስጥ ስላለች ይች ልጅ እንዴት ሆና ይሆን በማለት ለመጠየቅ ልግባ ወይስ አልግባ በማለት ላይ የነበሩ መሆናቸውን ለሉሊት ሲገልጹላት፣ ሉሊት እማዬ አንቺ የልብሽን አንቺ ታውቂያለሽ፣ ግን ደግሞ እነሱ ቢያዩሽ እንደዛ ብለው አይሉሽም፣ በመጥፎ ሀሳብ ያስቡብሻል በማለት ሉሊት ለእናቷ ስትገጽት ነበር። እና ታዲያ ምን ይሻላል? ይች ልጅ ደህና አይደለችም ማለት ነው ስትላት፣ አሁን ምንም አትልም፣ ግን ደግሞ በቃ እኔ
እኔ በእሷ ቦታ ብሆን ምን ማድረግ እንደምችል እኔ አላቅም እማዬ። ግን ደግሞ አንድ ነገር አለ። ምንድን ነው ስትላት እኔ ጉያሽ ውስጥ መጥቼ ውሽቅ ብዬ ነበረ የምቀመጠው በማለት ሉሊት እንግዲህ በእናቷ ላይ ቀልዳባቸው ሄዳለች ማለት ነው። ሔዋን በጣም ከባድ አውጣጭኝ ውስጥ እያለች ትመስላለች። ድብርት ውስጥ ናት። በዛ ላይ ደግሞ ራስ ወዳድነቷን አብዝታ ይዘዋለች። ይህንን እጽ ይዛ ብትገኝ እድሜ ልኳን እስር ቤት እንደምትወርድና እንዲሁም ደግሞ ዳግም ከዚህ በኋላ ዳግመኛም የወለደችውን ልጇንም ይሁን የምትናፍቀውን ዴቭን ልታየው እንደማትችል ከእስር ቤት ህይወት ወጣ ዳግም በሌላም ጊዜ የሚሆን በየትኛውም አጋጣሚ እዚህ ማህበረሰብ ላይ መቀላቀል እንደማትችል ጠንቅቃ ታውቃለች። ለዛ ነበረ ሽሽቷን እያደረገች ያለችው። ይሄም ሽሽት ደግሞ ሁላቸውም ራስ ወዳድነሽ የሚያስብል ስሜት ሰጠዋታል። ዴብም የተረዳት ነገር የለም። ለምን ራስሽን አሳልፈሽ አልሰጠሽም? እያዳፉ እያጣደፉ ይዘውት ሲሄዱ እጁን በካቴና አድርገው ይዘውት ሲሄዱ ራስ ወዳድ ባትሆኚ ነበር እኔ ነኝ ብለሽ ወጠሽ እጅሽን ትሰጪ ነበር። እሱ ላንቺ ብሎ መከራን እየተቀበለ ይገኛል በማለት ዴብም እየወቀሳት ይገኛል። ሮዛም ይህንን ምክንያት አድርጋ በተደጋጋሚ እየወጋቻት ትገኛለች። ምክንያቱም ቃላቶቿ ሔዋንን እየሰባበራት ሔዋን ራስ ወዳድ መሆኗን እየተነገረች አሁን ላይ ራሷን አስጠልቷታል። አሁን የማትደራደርበት ብዙ ህይወትና ብዙ ነገሮች አሉባት። ያሳለፈችው ህይወት ቀላል የማይባል እጅግ በጣም ብዙ ውጣ ውረዶች ያለፈችበት የሄደችበት መንገድ በመሆኑ ምክንያት ይሄ ነው ዛሬ ላይ እስር ቤትን እንድትፈራ ያደረጋት። በየትኛው አጋጣሚ እንደሆነ ባይታወቅም የወለደችበት አጋጣሚ በምን ምክንያት እንደሆነ ባይታወቅም ብዙ ፈተናና ችግሮች ያየች ትመስላለች ሔዋን። ላለፉት ረጅም ዓመታት በብዙ መከራና ችግር ውስጥ አሳልፋለች። ለዛም ነው ዛሬ ላይ ሔዋን እየተንገበገበች ያለችው። እስር ቤትን አምርራ የጠላችው። ለብቻ የአንድ ክፍል ውስጥ መዘጋት አልፈልግም ትላለች። ግን ደግሞ ስሜቷንና ፍላጎቷን ላለመግዛት ዴቭ ከሮዛ ጋራ ያደረጉትን ነገር በማየት ብቻ ስሜታዊ ሆና እንዲያስረዳት እድልና ጊዜውን ስላልሰጠችው በዛ ምክንያት ራሷን በመጠጥና እንዲሁም ደግሞ በአደንዛዥ እጽ ለመሸፈን ስትሞክር ነበር ይሄ ነገር የተከሰተው። ባንቴሮን ደርሶ ባያስጥላት ነበረ ዛሬ ሮዛ የምትገኘው እስር ቤት ላይ ነበር ማለት ነው። እስከ መጨረሻውም እስከ መጀመሪያውም የምትወደው ዴቭን ልታጣው እንዲሁም ደግሞ ልጇንም በሰው ሀገር በሞግዚት እየታገዘ የሚያድገውን ልጇንም እስከ መጨረሻው ልታጣቸው ነበረ። አሁን ላይ ግን አንድ ሰው መስዋዕት ከፈለላት። ይሄም ደግሞ ባንቴሮን ነው። ባንቴሮን እስከ መጨረሻው ድረስ ይህንን ነገር ለመታገል እየወሰነ ይገኛል። አሁን ግን ከአንደኛው ፖሊስ ጣቢያ ወደ ሌላኛው ፖሊስ ጣቢያ ሊያዘዋውሩት መሆኑን ለዴብ ደውሎ ነግሮታል። እና ሔዋን ራሷን ትጠብቅ፣ ራሷን ታረጋጋ፣ ስሜቷ ተጎድቷል በማለት የራሱን ትቶ ለእሷ እያሰበላት ይገኛል። ይህን ሁሉ የሚያደርገው እጅግ በጣም ስለሚያፈቅራትና በጣም የደነገጠላት ግን ደግሞ የሌላ ሰው ሆና ያገኛት ሔዋን በመሆኗ ምንም ማድረግ አልቻለም። የከፈለው ዋጋ እኔ የማረባና ከንቱ የማልጠቅም ነኝ፣ ብኖርም ትምህርት የለኝ፣ ብኖርም ብዙ ነገሮች ለህዝብ የማደርሰው ምንም ተሰጥኦና ችሎታ የለኝም። ግን ደግሞ ሔዋን የተማረች ለሌላው ማህበረሰብ ትጠቅማለች፣ ታስፈልጋለች እና እሷ እንደ ልብ ትስራ፣ እኔ እስር ቤት ብሆን ምንም ችግር የለውም፣ ምጠቅም ሰው አይደለሁም በማለት ራሱን ዝቅ አድርጎ ሔዋን ከዚህ ችግር እንድታመልጥና ነገሮቹ ተመቻችተውላት ያለውን ነገር አስተካክላ እንደ አዲስ ህይወቷን እንድትመሰርት እያገዛትና እየረዳት ይገኛል። በእስር ላይ ሆኖ እንኳ ስለ ሰዎች የዋህነት፣ ስለ ሰዎች መልካም ነገር ማድረግ እያወቀና እየተማረ የመጣው ባንቴሮን አሁን ላይ በጣም መልካም ሰው ሆኖ ሁሉንም ነገር በማስተዋል ተሞልቷል። የሮዛ እናት ዛሬ ላይ ሆስፒታል ቢሆንም ጠያቂ አጥተዋል። በተለይ ደግሞ በገዛ ልጃቸው ምንም አይነት እንክብካቤና እርዳታ እየተደረገላቸው አይደለም። ሲሻት ሉሊት፣ ሲሻት ደግሞ ሌሎችን ሰዎች እያስላከች ታስጠይቃለች። በነገራችን ላይ
ሮዛ ለእናቷ ምንም አይነት ስሜት ባይኖራትም ገንዘብ ወዳድነታቸው የታወቀ ነው። ዴብ ያደረገውም ይሄንን ነው። እናትየዋ በጣም መልካም ሰው እንዳልሆኑ በደንብ ጠንቅቆ እያወቀ የእሷን ፍላጎት ለማሟላት ሳይሆን እናትየዋ እንደ እናት ወይም ደግሞ እንደ ሌላው ማህበረሰብ ማንኛውም ጊዜ እርዳታ እንደሚያስፈልገው ሰው ሰብአዊነት ተሰምቶት ያደረገውን ነገር በተመለከተ ነበረ ሮዛ ተጠምጥማ የሳመችው። ይህንን ነበር ሔዋንም ልታይ የቻለችው። ሔዋን ስታይ ለዘላለም የጠበቀችው ፍቅሯ የሌላ ሰው ሆኖ ጠብቋት፣ በዛም ላይ ደግሞ አሁን ላይ ዛሬ ነገ እንጋባለን ብላ ባሰበችበት ወቅት ይህንን አይነት አጋጣሚ ደርሶባት ልቧ ስብር ብሏል። ይሄ ወደ ወንጀል ያመራው ጊዜዋ፣ ጉልበቷ፣ እንዲሁም ውበቷ እንዲሁም የጥበቃ ጊዜዋ ያለፈባት ሔዋን ምን ይገጥማት ይሆን? በስተመጨረሻስ ሉሊት የሰማችው ምስጢር አምልጦ ወደ ማን ይደርስ ይሆን? ዴብ ባወቀ ሰዓት ምን ይፈጠራል? ዴብ ስለ ሔዋን ልጅ ምንም አይነት መረጃ የለውም። ሔዋን ራሷን ብቻ ነው ከዴብ ጋር ያስተዋወቀችው። ስለ ሔዋን የመጨረሻ ምንም አይነት ነገር አያውቅም። ሔዋን አንድ ብቻዋን እንደሆነች እንጂ ሌላ ተከታይ እንዳላት ወይም ደግሞ ልጅ እንዳላት አምሳያዋን እንደፈጠረች የሚያውቀው ነገር የለም ዴቭ። ይህንን በሰማ ጊዜ ምን ሊወስን ይችላል? የሉሊት እናትስ እንዴት ሊሆኑ ይችላሉ? ሮዛስ ሀሳቧ ይሳካላት ይሆን? በስተመጨረሻም የሰማው ነገር ዴቭ አስደንግጦታል። ይሄ ማለት ደግሞ ይህን ሀሳብ እንዴት አድርጋ ሮዛ ልታመጣው እንደቻለች እና ከሔዋን ጋር ለማጣላት እንዲሁም ደግሞ ይችን አጋጣሚ ተጠቅማ ገንዘብ ለመቀበል የሞከረችበትን ሲስተሟን ዴቭ በጣም ተገርሞበታል።